मुझे तुमसे मोहब्बत है दीवानगी की हद तक አንድ ምርጥ አክትረስ ከሞዴልነት ተነስታ ወደ ቦሊውድ ዓለም ወደ ትወናው ብትቀላቀል ተመልካቹ ጠቅላላ በፍቅሯ እብድ አለላት የተባለች ሆነች። ज़रा ज़रा महकता है आज तू ምስኪን መልክ፣ ገዳይ የሆነ ፈገግታ እንዲሁም አስደናቂ ትወና ባለቤት የሆነችው ገና በመጀመሪያ ፊልሟ በወጣቶች መሃል የፍቅርና የሮማንስ አንድ ምሳሌ መስጫ ሆነች። कहना है आज तुझसे कहना है रहना है ግን ይህን ታውቃላችሁ? ይህን ያህል ቆንጆም ሆነ ብቃትም እያላት ታዲያ የፊልም ህይወቷ ለምን በአንድ ጊዜ ተበላሸባት? क्या कहा तुमने? उन 5 दिनों में तुम चाहते थे तुम और मैं मना नहीं कर እንደዚህ ቢባልስ ታምናላችሁ? ውበትሽ በጣም በዛ ተብላ ከብዙ ፊልሞች ላይ ሪጀክት የተደረገች የተጣለች የተከለከለች መሆኑንስ ታምናላችሁ? እንደዚህ ቢባልስ ማን ያምናል? ከስራ የበለጠ እንዲያውም እሷ በጣም በአነጋጋሪ ነገር ብዙ ጊዜ ተጣርቷል ስሟ። እንዲያውም ከዛ አልፎ ተርፎ ልክ እንደ ልብስ ቦይፍሬንድ ትቀያይራለች የሚሉ ዜናዎችም በጣም በዝቶባት ነበረ። सच कह रहा है दीवाना दिल ना किसी से लगा እና እንዴትስ አክትረስ መሆን ቻለች? እንደገና ደግሞ ሚስ ፓሲፊክ የሚል በቁንጅና ውድድር ትልቅ ደረጃ ላይ የደረሰችው ይቺ አክትረስ ውበቷንም ሆነ ስኬቷንም ይዛ ለመቀጠል አልተሳካላትም ተባለች። ለምን? ይህንንና መሰል ተያያዥ የሆኑ ብዙ ነገሮችን በዚህ ቪዲዮ እናወራለን። ቆይታችሁን ብቻ ከኛ ጋር አድርጉ። ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮ ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። ውድ ቤተሰቦች ዛሬ እንግዲህ ይዤላችሁ የመጣሁትኝ ወይም የዛሬ እንግዳችን ሞዴል፣ ፕሮዲውሰር፣ ሶሻል አክቲቪቲስት እና በ2000 ዓመተ ምህረትም ሚስ ኤሽያ ፓሲፊክ የሚል ዘውድ የጫነችው በጣም የምታምረዋ ቆንጅዮ አክትረስ ዲያ ሚርዛን ነው። आज लगता है मैं हवा में हूँ आज इतनी खुश የዲያ ሚርዛ ውበቷ እጅግ አስደናቂ ከመሆኑ የተነሳ በአንድ ቃል መግለጹ ትንሽ ከበድ ይላል። ግን የሚገርመው ነገር ይህን ያህል ቆንጆ ሆናም ፊልም ላይ ስራ ለማግኘት በጣም ብዙ ታግላለች። ከዛ ሌላም ከስራዋ በተጨማሪ አነጋጋሪ ነገሮችና የፍቅር ግንኙነቷ በጣም መነጋገሪያ ሆኖ ነበር። እነዚህንና መሰል ነገሮችን ከማውራታችን በፊት ዲያ ሚርዛ ከየት እንደጀመረች እንደተለመደው መለስ ብለን ለማየት እንሞክር። ዲያ ሚርዛ የተወለደችው ዲሴምበር 9 1981 ዓ.ም ሃይድራባድ የሚባለው ከተማ ውስጥ ሲሆን አባቷ ፍሬንች ሄንሪስ የተባለ ግለሰብ ሲሆን ዜግነቱ ጀርመን ሲሆን ግራፊክ አርቲስትና ኢንዱስትሪያል ዲዛይነር ነው። እናቷ ቲባም ደግሞ ባንጋሊ ኢንቴሪየር ዲዛይነር ናት። ዲያ ሚርዛ ገና የ4 ዓመት ልጅ እያለች እናትና አባቷ ተለያይተውባታል። ከዛ በኋላም እናቷ አህመድ ሚርዛ የተባለ ግለሰብ እዛው ሃይድራባድ ውስጥ ታገባ ችላለች። ስለዚህ ዲያ ሚርዛ የሚለውን ሰርኔም የወሰደችው ከእንጀራ አባቷ ነው ማለት ነው። ዲያ ሚርዛም 9 ዓመት እንደሞላት ትክክለኛ ወላጅ አባቷ በሞት ተለይቷታል። በ2004 ዓመተ ምህረትም እንጀራ አባቷ አህመድ ሚርዛም እሱም በሞት ተለይቷታል። እድሜያ ለትምህርት እንደደረሰም እዛ ሃይድራባድ ውስጥ ኮየል ቪዳሊ የተባለ ትምህርት ቤት ትምህርቷን የጨረሰች ሲሆን በመቀጠልም ቀጣይ ትምህርቷን የእንጀራ አባቷ በህይወት በነበረ ሰዓት መሆኑ ነው ናስር ገርልስ ሃይ ስኩል እዛው ሃይድራባድ ውስጥ አስገብቷታል። በመቀጠልም እዛው ሃይድራባድ ውስጥ አምቤከር ዩኒቨርሲቲ በመግባት በአርት ባችለር ዲግሪዋን ይዛለች። እንደሚባለው ከሆነ ዲያ ሚርዛ ከልጅነቷ በጣም ትጨናነቅ ነበረ። በትንሽ እድሜዋ እናትና አባቷ መለያየታቸው እንዲሁም ደግሞ አባቷን በሞት ማጣቷ ከዛ በተጨማሪም ደግሞ የቤቷ ሁኔታም ጥሩ ስላልነበረ ነገሮች ተደራርበው በጣም ጭንቀታም ልጅ አድርገዋት ነበር። ቢሆንም ግን ገና በትንሽ እድሜዋ እናቷ ተስፋ እንዳትቆርጥና በእግሯ መቆም እንድትችል በጣም ብዙ ተስፋ በመስጠት አነሳስታት በራስ መተማመኗ እንዲጨምር አድርጋታለች። በዛም የተነሳ የመጀመሪያ ደረጃ ትምህርቷን እንደጨረሰች ገና በ16 ዓመቷ እዛው ሃይድራባድ ውስጥ የተለያዩ ስራዎችን መስራት ጀመረች። በአንድ ኢንተርቪው ዲያ እንደተናገረችው ከሆነ ይሄ የትርፍ ሰዓት ስራ በምሰራ ሰዓት ላይ የጨርቃ ጨርቅ ስራ ስለነበረ ሞዴሊንግ አሳይመንት ማግኘት የቻልኩት በዛ ነው ብላለች። በሰዓቱም አንድ አጎቷ ይህን ነገር ባወቀ ሰዓት ስራ እየሰራችን ሞዴሊንግ እየሞከረች መሆኑን ባወቀ ሰዓት ለዲያ የማስታወቂያ ፊልም ላይ ስራ እንድትሰራ አገናኛት። በሰዓቱ የሰራችው ማስታወቂያ ላይ ከዲያ ሚርዛ ጭምር ጆን አብርሃም የታየበት ነበር። Every morning, every night, you give something, you get something.
እንደሚባለው ከሆነ ይህን ማስታወቂያ ካየች በኋላ ታይምስ ኦፍ ኢንዲያ ጋዜጣ ላይ የምትሰራ አንድ ሴት ዲያን ፈልጋ ካገኘቻት በኋላ ሚስ ኢንዲያ ኮምፒቲሽን ተወዳደሪ ፎርም ሙይ ብላ አለቻት። ዲያም ደግሞ ፎርሙን ለመሙላት ፈቃደኛ ሆነች። በሚገርም ሁኔታ የዲያ እድልም ተከፈተ። ሁሉንም ውድድሮች እያሸነፈች ወደፊት ገሰገሰች። እናም ውድድሩ ላይ ሚስ ኢንዲያ ውድድር ላይ 2000 ዓመተ ምህረት ሁለተኛ መውጣት ቻለች። ይህንም ውጤት ካዩ በኋላ ሚስ ኤሽያ ፓሲፊክ የሚለው ውድድር ላይ ህንድን ወክላ እንድትሄድ አማከሯት። እሷም እሺ ብላ ውድድሩ ላይ ተካፋይ ሆነች። በመጨረሻም ሚስ ኤሽያ ፓሲፊክ የሚለውን ህንድ ወክላ አንደኛ ወጣች። Miss Close-Up Smile also bags 20,000 pesos and a year's supply of close-up. Congratulations, Miss India. ይህንንም ዘውድ ከጫነች በኋላ ዲያ በአንድ ምሽት ስታር ሆነች። በመቀጠልም በላይ ከማስታወቂያም ጭምር ፊልሞችም አብረን እንስራ የሚለው ጥያቄ የበዛ መጣ። ዲያ ሚርዛ ወደ ፊልም ኢንዱስትሪ የተቀላቀለችበት ብዙ ሰው የማያውቀው ጃንዋሪ 8 2001 ዓመተ ምህረት ለእይታ ይበቃው ባቡል ሱፕሪዮና አልካ ያግኒክ የሰሩት የሙዚቃ ቪዲዮ ላይ ኮያ ኮያ ቻንድ የተሰኘው ማለት ነው ክሊፑን ሰርታ ነበረ። አብራትም አካሽ ዲት ሳይገል የተባለው አክተርም ተውኖ ነበር። खोया खोया चांद रहता है आसमां के पास। በመቀጠልም በዛው አመት ለእይታ ይበቃው የታሚል ፊልም ኢንሷሳ ካትሪ የተባለው አንድ ሙዚቃው ላይም አስገብተዋት ነበር። ግን የቦሊውድ ጉዟን የጀመረችው ዲያ ሚርዛ ለመጀመሪያ ጊዜ ሬህናሄ ቴሬ ዲልሜ ወይም ሮተም በተሰኘው ፊልም ነው። በፊልሙ ላይም አብራት የተወነው አር ማሃዴቨን የተባለ አክተር ነበር። दिलरुबा मेरी जाने मन कैसा है ቢሆንም ግን በሚያሳዝን ሁኔታ ፊልሙ ቦክስ ኦፊስ ላይ ያን ያህል ስኬትን ማግኘት አልቻለም። ሙዚቃው ግን እጅግ በጣም ተወዳጅነትን ያተረፈ ነው። ቢሆንም ግን የፊልም አያሲያን በፊልሙ ላይ ዲያ ሚርዛ ያሳየችው ትወና እጅግ በጣም ተወዳጅ ነው ብለው መስክረውላታል። በዛውም በትወናዋ በአመቱ አዲስ መጤ አክተሮች የሚሸለሙት ዴቢው አክተር በሚል ዚሲኒ አዋርድ ልትሸለምበት ትችላለች። जरा जरा बहकता है आज तू በመቀጠልም በዛ በ2001 ዓመተ ምህረት ከአርጁን ራምፓል ጋር ዲዋናፐን የተሰኘ ፊልሙን ሰራች። ፊልሙ ቦክስ ኦፊስ ላይ አቨሬጅ ሆኖ ያለፈ ቢሆንም ግን የዲያ ትወና እጅግ በጣም ተወዳጅነትን አግኝቶላታል። በዚህ ስራዋ በመቀጠልም በ2002 እና በ2003 ዓመተ ምህረት ዲያ ቱምኮና ቢልፓይንጌ፣ ደም፣ ፕራንጃዬ፣ ፐርሻና ጃዬ እና ተህዚብ የተሰኙ ፊልሞችን ሰራች። እነዚህ ሁሉም ፊልሞቿ መልቲ ስታረር ሲሆኑ ቦክስ ኦፊስ ላይም ለየት ያለ ገቢ አላስመዘገቡላትም። बिंदिया चमके चूड़ी खन के लौंग मारे लश्कारे हम हो गए तुम्हारे। በ2004 ዓመተ ምህረት የመጀመሪያ ወር ላይ ዲያ ሚርዛ የታየችው ቱምሳ ነሂ ዴካ የተሰኘው ፊልም ላይ ነው። በፊልሙ ላይም ከኢምራን ሀሽሚ ጋር ጎን ለጎን አብራ የታያች ሲሆን ስክሪን ላይ የነበረው የሁለቱን ዝምድና ተመልካቹ በጣም የወደደው ዝምድና ነበር። ፊልሙም ደግሞ ሂት ሆኖ ያለፈ ነበር። मैंने सोच लिया कुछ भी हो यार मैं तो करूं। በመቀጠልም ዲያ ኪው ሆገያና የተሰኘው ፊልም ላይ ከቪቬክ ኦበራይና ከአሽዋሪ ጋር አብራ ተውናለች። ቢሆንም ግን እዚህ ፊልም ላይ ዲያ የነበራት አንድ ካሚዮ ሮል ብቻ ነበረ። በ2005 ዓመተ ምህረትም ቢሆን ዲያ የሰራችው የሶኑ ኒገም አልበም የሆነው ከጅራ ሙሐበት ዋላ የተሰኘው ሙዚቃ ላይ ነው። ይህም አልበም በአድማጩ እጅግ በጣም የተወደደ ነበር። कजरा मोहब्बत वाला अखियों में ऐसा डाला गजरे ने ले ली मेरी। በዛ አመት መሪ ተዋናይ ሆና የሰራችበት ፊልም ናም ጉምጃይጋ እና ኮይ ሜሬ ዲልሜሄ የተሰኙት ፊልሞች ቦክስ ኦፊስ ላይ ፍሎፕ ሆነው ያለፉ ቢሆንም ግን ፐሪኒታና ደም የተሰኙት ፊልሞች ስኬታማ ነበሩ። ቢሆንም ግን ደስም ሆነ ፐሪኒታ መልቲ ስታረር ወይም ብዙ አክተሮችን ያቀፉ ፊልሞች ስለነበሩ በዛም ምክንያት የዲያ ሮል አነስ ያለ ነበረ። ማለትም በእነዚህ ፊልሞች ስኬት ዲያ ብዙም ጥቅም አላገኘችበትም የሚባሉ አይነት ናቸው። በመቀጠል በ2005 ዓመተ ምህረትም ማይ ብራዘር ኒኪል እና ብላክሜል የተሰኙ ፊልሞች ላይ ካሚዮ ሮል የሰራች ሲሆን तब मैंने ये नहीं सोचा था कि मेरे उस फैसले से हमारे होने वाले बच्चे पर क्या असर हो। በመቀጠልም በ2006 ዓመተ ምህረት ፋይት ክለብ የሚለውን ፊልም ሰርታለች። ይህም መልቲ ስታረር ሙቪ ነው። እዚህ ፊልም ላይም የሷ ሮል በጣም ያነሰ ነው። በመቀጠልም ፒር ሄራ ፔሪ የተሰኘው ፊልም ላይ አይተም ነምበር የሚባለውን ወይም ሞቅ ያለ ሙዚቃ አቅርባለች። मुझे प्यार की चटनी चटा दे प्रिया मुझे प्यार की चटनी चटा दे प्रिया। በመቀጠልም የሰራችው አለግ የተሰኘ ፊልም ነበረ። ይህ ፊልምም ቦክስ ኦፊስ ላይ ዲዛስተር ሆኖ ነው ያለፈው። በጣም የከሰራ ፊልም ነው። በመቀጠልም በዛው አመት ለጌረሁ ሙናባይ የተሰኘው ፊልም ላይም ትንሽ ሮል ተውናለች። तू ये झोलझाल में विश्वास मत कर। मैं नहीं करती पर वो तो करते हैं ना। मैं आपको उनका नाम बताऊंगी तो आप भी यही कहोगे। በ2007 ዓመተ ምህረትም ቢሆን ዲያ ሚርዛ የሰራችው ሃኒሙል ትራቨል ፕራይቬት ሊሚትድ ካምፓኒ የተሰኘ ፊልም ነበር። ቀጥላም ሹት አውት አት ሎከንቫላ፣ ካሽ፣ ሄይ ቤቢ፣ ኦም ሻንቲዮም እና ደስካሃኒያ የተሰኙ ፊልሞችን የሰራች ሲሆን በእነዚህ ፊልሞችም አጠር ያለ ቦታ ላይና ካሚዮ ሮል ነው የተወነችው ማለት ይቻላል። कल से आप हमारे चैनल पर देख रहे हैं कि किस तरह बॉम्बे पुलिस ने
एक रेजिडेंशियल एरिया को जंग के मैदान में बदल दिया है। ከነዛ መሀል ጥቂት ፊልሞቹ ስኬታማ ቢሆኑም ግን ብዙዎቹ ፍሎፕ የሆኑ ፊልሞች መሆን ቻሉ። እንደዛም ሆኖ የተሳኩትን እንኳን እኔ ከተባለ በጣም ብዙ አክተሮችን ያቆፉ ፊልሞች ስለሆኑ የዛ ክሬዲት ወይም የስኬቱ ምንጭ ዲያ ሚርዛ ነች ሊባል አልቻለም። मेरी मॉम और मेरा भाई सोनू अभी वहाँ रहते हैं। My dad was mountaineer. कॉलेज खत्म होते ही मैं मुंबई आ गई। एक्ट्रेस बनना चाहती। በ2008 ዓመተ ምህረትም ቢሆን ሌላ መልቲ ስታረር የሆነ ፊልም ያጋጠማት እሱም ክሬዚ ፎር ነው። በ2008 ዓመተ ምህረት ደግሞ ላክ ባይ ቻንስ፣ ጄቪሩ፣ ኪሳን፣ አሲድ ፋክተሪ እና ቁርባን የመሰሉ ጥቂት ፊልሞችን ሰርታለች። እንደዛም ሆኖ ከነዚህ መሀል ብዙዎቹ መልቲ ስታረር የሆኑ ፊልሞች ናቸው። ግን በሚያሳዝን ሁኔታ እነዚህ ሁሉም ፊልሞቿ ፍሎፕ ነው የሆኑት። तुम तो अपनी जिंदगी जीना चाहते थे ना? क्या हुआ? गुस्सा ठंडा हो गया? በ2010 ዓመተ ምህረት ዲያ ሚርዛ ከአርሻት ዋርሲ ጋር አንድ ላይ በመሆን ሃምቱም ኦር ጎስት የተሰኘ ፊልም መሪ ተዋናይ ሆና የተወነች ሲሆን ቢሆንም ግን ይሄ ፊልምም ቦክስ ኦፊስ ላይ በአፍጢሙ የተደፋ ነው፣ አልተሳካለትም። सारे अल्कोहलिक्स यही कहते हैं। By the way, what is your problem? For starters, नींद नहीं आती। मेरे बारे में सोचते हो? ይህ ማለት ባጭሩ 10 ዓመት ሙሉ ዲያ ጥሩ ሮሎችን ለማግኘት እንዲሁም ደግሞ በሷ ምክንያት ፊልሞችን ሂት ለማድረግ ስትጣጣር ስትሰራ ስትለፋ ቆይታ ነበር። ስለዚህ ሁሉም ነገር ወደ ስኬት አልመራ ስላላት በ2011 ዓመተ ምህረት ወደ ፊልም ፕሮዳክሽን ስራ ልሞክር ብላ ገባች። ግን የሚያሳዝነው ልክ እንደ አክቲንጉ በፕሮዳክሽን ስራውም ምንም አይነት ጥቅምም ትርፍም አላገኘችበትም። በዛው ዓመትም በሷ ሆም ፕሮዳክሽን ካምፓኒ የወጣው ላቭ ብሬክአፕ ዝንድጊ እንዲሁም ደግሞ በ2014 ዓመተ ምህረት በሷ ፕሮዳክሽን ካምፓኒ የወጣው ቦቢ ጃሱሲ የተባለውም ሁለቱም ፍሎፕ የሆኑ ፊልሞች ነው የሆኑት። हाँ, तेरी आइसक्रीम पिघल जाएगी तो तू मर जाएगी ना? Trust me, Naina. It's the best इलाज for a breakup. The best इलाज for a breakup is also patch up, Ritu. በመቀጠልም በ2016 ዓመተ ምህረት ኢንዶ ኢራኒ ያቀረበችው ድራማ የሆነው ፊልም ሰላም ሙምባይ የተሰኘ ፊልም ላይ መስራት እድል አጋጠማት። ይህ ፊልምም ህንድ ውስጥ ባይሆንም እንኳን ኢራን ውስጥ ጥሩ ገንዘብ መሰብሰብ ችሏል። Mr. Suraj, we're two different people from two different worlds. We're not suitable for each other. በመቀጠልም በ2018 ዓመተ ምህረት ሰንጁ የተሰኘ ፊልም ላይ ስትተውን ታይታለች። በፊልሙ ላይም ዲያ የተወነችው የሰንጀይ ዴት ሚስት የሆነችውን ማልቪካ ደታ የእሷን ሮል ተውና ነው የታየችው። ፊልሙ ቦክስ ኦፊስ ላይ ብላክባስተር መሆን ቻለ። በፊልሙ ላይም ዲያ ያሳየችው ሮል እጅግ በጣም ተወዳጅ ሆኖላታል። तुम्हारे प्रॉब्लम सॉल्व हो जाएंगे, तुम्हारे बच्चों के नहीं। वो फिर भी टेररिस्ट के ही बच्चे कहलाए जाएंगे। ከሰንጁ በኋላ ዲያ የሰራችው ፊልም በ2020 ዓመተ ምህረት ተፐር፣ በ2023 ዓመተ ምህረት ቢር እና ደክደክ የተሰኙ ፊልሞችን ስትሰራ ታይታለች። बेफिक्री मेरे बंदिया पंख खोल उड़ जा मुट्ठी में तेरे ቢሆንም በሚያሳዝን ሁኔታ ሁሉም ፊልሞች ፍሎፕ ናቸው። ቅርብ ጊዜ ባረገችው ኢንተርቪው ዲያ ሚርዛ እንደተናገረችው ከሆነ 2018 ላይ በሰንጁ ፊልም ስኬታማ ከሆንኩኝ በኋላ በጣም መነቃቃት ውስጥ ገብቼ ነበር። ስለዚህ የማገኛቸው ፊልሞችና ስራዎች በጣም እያስደሰቱኝና ደስ ብሎኝ ነበር የሰራሁት ብላለች። በመቀጠልም በ2023 ዓመተ ምህረት ከሻሩክ ካን ጋር አንድ ላይ በመሆን ደንኪ የተሰኘው ፊልም ላይ መግባቷ የበለጠ ትልቅ ዜና ሆኖላታል። ስለ ግል ህይወቷ ደግሞ ስናይ ዲያ ሚርዛ ከፊልሞቿ የበለጠ በግል ህይወቷ በጣም መነጋገሪያ የነበረች ሴት ናት። መጀመሪያ ላይ የዲያ ሚርዛ ስም ሊጠራ የቻለው ታዋቂው ቢዝነስማን የሆነው ከበንቲ ሰችዴቭ ጋር ነው ስሟ የተጠራው። ሁለቱም ሪያሊቲ ሾው ላይም ሆነ ትክክለኛ ኢቬንቶች ላይ አንድ ላይ ይታዩ ነበር። እንደሚባለው ከሆነ በንቲ የዲያን የስራ ህይወቷን መቆጣጠር ጀምሮ ነበር። ስለዚህ ከፊልም እንድትርቅ ወይንም ደግሞ በካሜራ ሮል ብቻ እንድትገባ ይመክራት ነበረ። እሱም ጫና ስላሳደረባት መሪ ተዋናይ ሆና የምትሰራባቸው ብዙ ፊልሞችን እምቢ ያለችው በሱ ምክንያት ነው ተብሏል። በዛ ምክንያትም አነስ ያለና እንዲሁም ካሜራ ሮል ሊበዛ የቻለው በስራ ህይወቷ ላይ በዛ ምክንያት ነው ተብሏል። የፊልም አዋቂዎች ደግሞ እንደሚሉት በጣም ስኬትን እያስተናገደች በነበረበት ሰዓት ላይ ትንሽ ሮልና ካሜራ ሮል መግባቷ መጨረሻው የውድቀቷ ሚስጥር እሱ ነው ብለዋል። በዛም ምክንያት መሪ ተዋናይ ሆናም ሆነ ወላ ሲሪየስ የሆነ ሮል ያለ ማግኘቷ ትልቁ ሚስጥር ያለው ካሜራ ሮሉ ጋር ነው ብለዋል። 2 ዓመትም ዴት ካደረጉ በኋላ ቦይፍሬንዷ በንቲ ከኔሃ ዱፒያ ጋር የፍቅር ዝምድና መጀመሩን አወቀች። ይህን ነገር ከሰማች በኋላም ከበንቲ ጋር ያላትን ዝምድና ሙሉ ለሙሉ አቋርጠዋለች። ሚዲያ ላይ የወጡ መረጃዎች እኒ ከተባለ ከዛ በመቀጠል ወደ ዲያ ህይወት ውስጥ የገባው አክተር ኩናል ከፑር ነበር። ጨምሮም ሪፖርቶቹ እንደሚሉት 1 ዓመት ያህል ዴት ተደራርገዋል፣ በፍቅር ቆይተዋል ያሉ ሲሆን ግን ሁለቱም ቢሆን በተጠየቁ ሰዓት ላይ ይሄ ወሬ ውሸት ነው ብለዋል። አላመኑበትም። ግን ከሁሉም ነገር ትክክለኛው ብለው ያሉት ጓደኝነታችን ትክክለኛ ነው ብለዋል። መረጃውማ ጨምሮ እንደሚለው ከሆነ ሁለቱ የተጣሉት ሹታውታት ወደላ የተባለው ፊልም በሚቀረጹ ሰዓት ነው። ምክንያቱም ደግሞ ብለው ያሉት የድሮ አፍቃሪዋ የነበረ የፊልሙ ዳይሬክተር አፑል ላኪያ የተባለው ግለሰብ ከፊልሙ ላይ ዲያ ሚርዛ ማስወጣት ፈልጎ ነበር።
እንደዛም ሆኖ ፕሮዲውሰሩ ሰንጀይ ጉፕታ ግን እሷ መስራት አለባት ብሎ ግትር ስላለበት እንዲያውም የእሷን ሲንም ሆነ ሮሏን እንዳታሳጥርባት እንዳትቆርጥባት ብሎት ነበር ተብሏል። ስለዚህ ይህን ነገር ሲሰማም ቦይፍሬንድ የነበረው ኩነል አልተዋጠለትም። በዛ ላይ ደግሞ ሰንጀይ ጉፕታ ከዲያ ጋር ያለው አቀራረብ ምንም ምቾት አይሰጠውም ነበረ። ይሄ ነገር ሲጨምር ደበረው። ስለዚህ በዚህ የተነሳ የሁለቱ ዝምድና ሊበላሽ ችለዋል ብለዋል ሚዲያዎች። ከዛም በኋላ በዲያ ህይወት ውስጥ የገባው ፊልም ፕሮዲውሰር ሳሂል ሰና የተባለው ግለሰብ ነው። ሚዲያ ላይ ወጡ መረጃዎች እኒ ከተባለ ሁለቱ የተገናኙት 2009 ዓመተ ምህረት ላይ ነው። በሰዓቱም ዲያ ሚርዛ የአንድ ፊልም ስክሪፕት እንድትሰማ ተጠርታ ነበር። በዛ መሀልም ሁለቱ ተገናኙ። ከዛም መገናኘቱ ቀጠለ። በመሀከላቸውም ፍቅር ሊፈጠር ቻለ። 5 ዓመት ፍቅር ከቆዩ በኋላም ሳሂል አንድ ቀን ፕሪያን ለጋብቻ ጠይቃት። ዲያም ጊዜ ሳታባክን ወዲያው ጥያቄውን ተቀበለችው። ከዛም በ2014 ዓመተ ምህረት ሁለቱ በጋብቻ አንድ ሆነዋል። አሁንም አንዳንድ ሪፖርቶች እኒ ከተባለ ከጋብቻ በኋላም ቢሆን የመጀመሪያ ዓመት ጥሩ የሆነ ሲሆን እየቆየ በሄደ ሰዓት ግን በሁለቱ መሀል ርቀቶች መፈጠር ተጀመረ። በትዳርም 5 ዓመት ከቆዩ በኋላ በመጨረሻ በመሀከላቸው ያለው አለመግባባት እጅግ በጣም እየበዛ ስለሄደ በስምምነት ሁለቱም ወደ ፍቺ ሄደዋል። እንዲያውም በሰዓቱ ዲያ እኔ ራሴ ፍቺ ጠይቄያለሁኝ ብላ በሶሻል ሚዲያ አድርጋ ለአድናቂዎቿ ተናግራለች። እንዳለችውም ከሆነ 11 ዓመት በፍቅር ከኖርን በኋላ በስምምነት መንገዳችንን ቀይረን ለመሄድ ወስነናል ብላለች። ቀጥሎ ደግሞ በዲያ ህይወት ውስጥ ከፍቺ በኋላ መሆኑ ነው አክተር ሞሂት ሬና ሊገባ ችሏል። ሁለቱ በጣም መቀራረብ የቻሉት የዚ5 ዌብ ሲሪስ የሆነው ካፊር የተሰኘውን ፊልም በሚሰሩ ሰዓት ነበር። በሰዓቱ ዲያ ተፋታ ብቸኛ ነበረች። እንዲሁም ደግሞ ሞሂት ሬናም ቢሆን ሙኒሮይ ከተባለችው አክትረስ ጋር መጣላቱ ነበረ። በዛውም ወሬውን ሚዲያ በደንብ አሟሟቀውና ሁለቱ ተፋቅረዋል፣ ሁሉም ቦታ ላይ አንድ ላይ ተያይዘው ይታያሉ ብለው አጋጋሉት። እንደገና ኢንተርቪው በሚደረግለት ሰዓት ላይ ሞሂት ሬናም ገና ተማሪ ያለሁ ጀምሮ ዲያ ሚርዛ የኔ ክረሼ ናት ብሎ ተናገረ። ቢሆንም ሚዲያ እንደፈለገ አድርጎ ቢያወራው ሁለቱ ግን መፋቀራቸውን ምንም አይነት ቦታ ላይ አላመኑም፣ አልተናገሩም። ስለዚህ በህይወታቸው ሁለቱም ወደፊት ቀጠሉ። በመቀጠልም በዲያ ህይወት ውስጥ የገባው ደግሞ ታዋቂ ቢዝነስማን ማቴው ረኪ የተባለ ግለሰብ ገባ። king.com የተባለው ሪፖርተር እንደጻፈው ከሆነ ሁለቱ የተገናኙት በኮቪድ ሎክዳውን ሰዓት ነው ብለዋል። ቢሆንም ግን ሁለቱ ከዛ ቀደም ብለው ዴት የተደራረጉ ነበር። ቢሆንም ግን ይህን ዝምድናዋን ዲያ መቼም ህዝብ ፊት ለፊት አውጥታ የተናገረችው አይደለም። እንዲያውም እስከ ጋብቻ ውሳኔዋ ድረስ ለመደበቅ የወሰነች ነበር ይመስለው። ከዛም በኋላ ዲያ ፌብሩዋሪ 15 2001 ዓ.ም ሙምባይ ውስጥ ባንድራ የተባለው አካባቢ ማቴው ረኪን ልታገባው ችላለች ወይም ተጋብተዋል። በመቀጠልም አፕሪል 1 2021 ዓመተ ምህረት በሶሻል ሚዲያ ፖስቷ እንደተናገረችው ከሆነ ማርገዟን ይፋ አድርጋለች። ከዛም በመቀጠል ጁላይ ወር ላይ በዛው በ2021 ዓመተ ምህረት ልጇን ወልዳለች። የመጀመሪያ ልጇን ስሙንም አፊያዝ አዛትሪኪ ብለው አውጥተውለታል። ቢሆንም ግን ለሱ ከዲያ ሚርዛ ጋር ሁለተኛ ሰርጉ ነበር። ከመጀመሪያ ሚስቱም አንድ ሴት ልጅ ያለችው ሲሆን በአሁን ሰዓት ላይ አብራቸው ነው የምትኖረው። ከዲያ ሚርዛ ጋር ሌላ አነጋጋሪው ነገር በ2016 የደረሰው ኡሪ የተባለ የሽብር ጥቃት ላይ ፓኪስታንና ህንድ ተፋጠጥ ውስጥ በገቡበት ሰዓት ላይ ዲያ ሚርዛ የተናገረችው ጥላቻን የሚያበዛ የሀገር ፍቅር ሊባል አይችልም። ሁላችንም አንድ ስንሆን እኮ ነው የምንጠነክረው። ምንም አስተሳሰባችን የተለያየ ቢሆንም እንኳን ስልጣን ላይ ያሉ ሰዎች ግን ህዝብን ከማገልገል ይልቅ ህዝብን መበታተን ይወዳሉ አለች። ይሄ ትዊታም በስህተት ተወሰደና ህንዳዊ ሆነሽ ህንድን ጠልተሽ እንዲያውም ለጠላት ሀገር የጠላት ቡድንን እየደገፍሽ ነው፣ ለነሱ ተቆርቁረሽ ነው እያሉ ለረጅም ጊዜ ማጠላላቱና መሳደቡን ቀጠሉበት። ሌላኛው አነጋጋሪ ነገሯ ደግሞ ዲያ ሚርዛ ኢንተርቪው በምትደረግ ሰዓት ላይ ተጠየቀችው የቦሊውድ ፊት ያሉ ጋንጎች አባል አለመሆንሽ ይቆጭሻል ወይ ብሎ ነበር የጠይቋት። ከፊት ያሉት የምትላቸው ማንን ነው? ከሻሩክና ከሰልማን ጋር የሚሰሩትን ነው? ከትልልቅ ፕሮዳክሽን ካምፓኒዎች ጋር በአመት 10 ፊልም የሚሰሩትን የትኞቹን ያልካቸው? እዚህ ጋር ምንም ብለህ ብጠራ ያ የኔ አላማ አይደለም። እኔ ባለሁበት ነገር ደስተኛ ነኝ። መጀመሪያ እኔ ወደ ፊልሙ ዓለም ስገባ ምን እንደምፈልግ አላቅም ነበረ፣ ግን ረጅም ጊዜ ከቆየው በኋላ ፍላጎቴን አውቄያለሁ። ስለዚህ አሁን ባለኝ ነገር ደስተኛ ነኝ። እንደተባለው ከሆነ ይህን ኢንተርቪው ካደረገች በኋላ ወይም ይህን ንግግር ከተናገረች በኋላ የሻሩክ የሰልማንና የአክሼ ኩማር አድናቂዎች በጣም ተናደውባታል። እንዲያውም እሷን እየተከታተሉ ማጥላላትና መሳደቡን ቀጥለዋል የተባሉት የሶስቱ አድናቂዎች ነበሩ። ስለ ማዘር ቴሬዛ አንዷ በተናገረችው ንግግርም ያንን ስህተት መሆኗን አጥላልታ ወይም ተቃውማ ትዊተር ላይ ትዊት አድርጋ ነበረ። ይህንን በማለቷም ፖለቲካ ላይ ነበረ መሆን ባክፓክት የተባለ ግለሰብ ብዙ ጥያቄዎች ተጠየቀ። እሱም ያለው አዎ ማዘር ቴሬዛ ሁሉንም ድሃዎች የኢየሱስ አምላኪ እንዲሆኑ ሰብካ ሃይማኖታቸውን አስቀይራ ነው የረዳቻቸው ብሎ አለ። ይህ ንግግሩን በጣም አናዷት መልሳ እሷም ትዊት አደረገች።
ያደረገች። በዚህ ንግግር ማፈር አለብህ። አንድ ጥያቄን ለማስተካከል ብለህ ወጥተህ በጣም ብዙ ነገር አውርተሃል። ስለዚህ እፈርበት ብላለች። በዚህ ንግግሯም በጣም ብዙ ተቃውሞ ያጋጠማት ሲሆን ሂንዶችን ትቃወማለች ብለው ሁሉ ማጣጣል ጀመሩ። መልሳም ደግሞ ዲያ ያለችው እናንተ እንደፈለገ ብትሉ እኔ አንድ ነገር ልንገራችሁ። አባቴ ካቶሊክ ነበረ፣ እናቴ በንጋሊ ናት። ግን ሙስሊም የሆነ እንጀራ አባቴ እኔን ጠብቆ ተንከባክቦ አሳድጎኛል። ግን መጨረሻዬን ያገባሁትኝ አንድ ሂንዱን ነው። ስለዚህ እኔ ሙሉ ህንዳ ይባላለሁኝ በማለት ነበር የመለሰችው። በመቀጠልም ደግሞ ከአሚር ካን ጋር አንድ ላይ በመሆን ጉጅራት ውስጥ ያለው ያንን ትልቁን ድልድይ ወይም ግድብ አስተካክሉት፣ ለህዝብ ያሰጋል በሚለው ጉዳይ ላይ አብራ ተቃውሞ አስነሳች። ይህም ነገር ደግሞ የሁሉንም ትኩረት ልስብ ቻለች። አይነካም አይስተካከልም ካሉት አብዮተኞች ጋር ትልቅ ግጭት ፈጠረች። እነዛ አብዮቱ ላይ የነበሩ ህዝቦችም በጣም ሰደቧት፣ አጣጣሏት። ለዛም ደግሞ መልስ ይሆናል ብላ መልሳ በኢንተርቪው ተናገረችው። ጥቂት ሰዎች በጣም ብዙ ሰዎች እየተጎዱ መሆኑ ለምን አይታያቸውም? ለምን ለነሱ አያስቡ? ከዛ ውሃ የበለጠ እኮ በሚሊዮን የሚቆጠር ነፍሶች ሊጠፋ ስለሆነ ይሄ ነገር እንዲስተካከል በምንጠይቀው ነገር ላይ ለምን አይደግፉንም ብላለች። ሌላኛው ደግሞ አነጋጋሪ ነገሯ በ2021 ዓ.ም ካገባች በኋላ ማልዲቭ የሚባለው አካባቢ ለጫጉላ ሄዳ ነበር። በዛ ሰዓትም ኢንተርኔት ላይ አንድ ትዊት ብታረግ ትልቅ ረብሻ ተነሳ። በዛ ትዊትም ያደረገችበት ነገር የሚያሳየው የወንዶችን ብልት የሚያመላክት አንድ ትዊት ሼር አድርጋ ነበር። እሷም ያለችው አንድ ጥናት እንደሚያሳየው ከሆነ የአየር ንብረት መበከል የወንዶችን የግል ክፍል የሆነውን አካል እያሳጠረው ነው ብላለች። እናም የስፐርም መጠኑ እየቀነሰ ሄዷል የሚል ጥናት አለ ብላ ነበር ፖስት ያደረገችው። ስለዚህ ያንንም ጥናት አስደግፋ ያለችው የአየር ንብረት ለውጥንም ሆነ የወንድ አካል መቀነሱን በቀላሉ አላየውም ብላ ነበር ያለችው። በቃ ይህ ነገር ከተነበበ በኋላ አዲስ ብጥብጥ ተነሳ ማለት ይቻላል። ህዝቡም ትልቅ ተቃውሞውን ማሰማት ሲቀጥል ፖለቲካ ላይ ያሉ ሰዎችም እንዴት እንደዚህ በግልጽ ትላለች እያሉ የጉዳያቸው ማሟሟቂያ ያደረጉት። መልሶም ደግሞ የዲያ ነገር የበለጠ አነጋጋሪ ሆነው ከጋብቻ በኋላ የማርገዟን ዜና ይፋ ያደረገች ሰዓት ነበር። እንዲያውም በጣም ትልቅ ተቃውሞን ያጋጠማት ማለት ይቻላል። ሁሉም ያሉት ከጋብቻ በፊት ማርገዟን ፈርታ ለዛ ነው በፍጥነት ያገባችው ብለዋል። ቢሆንም ግን ስለ ጉዳዩ ውስጥ ያስረጂኝ ስትባል ዲያ ሚርዛ ምንም መልስ አልሰጠችም። እንደዛም ሆኖ አሁን በቅርቡ አንድ ኢንተርቪው ባደረገች ሰዓት ላይ ኢንዱስትሪ ስላሳለፈችው ትግል ስትናገር በውበቴና በቆዳ ከለሬ በጣም አሪፍ የሚባሉ ምርጥ ሮሎችን አትሰሪም ተብዬ ተከልክያለሁ ብላለች። በዛም እንዳለችው አንድ ሰው ለማንኛውም ነገር ብቁ ለመሆኑ ስብዕናው ብቻ በቂ ነው። ይህን ምለው በስራ ህይወቴ ላይ በጣም ብዙ ቦታ ላይ አስቸጋሪ የነበረው በመልኬ በውበቴና በቆዳይ ከለር ነበረ። ማለትም አንድ ስራ አጥቻለሁኝ፣ ለአሪፍ ገጸ ባህሪ ተከልክያለሁኝ። ለዛም ምክንያት ብለው ያሉኝ እጅግ በጣም ቆንጆ ስለሆንሽ ለዚህ ሮል አትመጥኝም ነበር የተባልኩት ብላለች። ይሄ በጣም ትልቅ ዲስአድቫንቴጅ የሚባል ነገር ነው። በአንድ ተዋናይ ህይወት ውስጥ ስኬትና አነጋጋሪ ነገሮች አብረው ተከታትለው የሚሄዱ ናቸው። ግን ወደፊት የሚሄደው በስኬት ሰዓት ላይ ነገሩ አናቱ ላይ እንዲወጣ ያላረገና በውድቀት ሰዓት ደግሞ ቀዝቀዝ ያለ ጭንቅላቱን ተጠቅሞ በትክክል መራመድ የቻለ ወደፊት መግፋት የቻለ ሁሌ ቀዳሚ ሆኖ ይገኛል። በህይወቷም እጅግ በጣም የሚባል ትልልቅ ውጣ ውረዶችን ካሳለፈች በኋላ ዲያ ዛሬም ቢሆን ድፍረቷን አላጣችም። ሁል ጊዜም በድጋሚ ወደ ኢንዱስትሪ ካምባክ ለማድረግ የምትችለውን ያህል ጥረት እያደረገች ነው ያለችው። በድጋሚም ሌላ አነጋጋሪ ነገር ውስጥ ከመግባት ይልቅ ስራዋ ላይ ትኩረት አድርጋ በድጋሚ ለአድናቂዎቿ ለወዳጆቿ አሪፍ ስራ ይዛ እንድትመጣ የዘወትር ምኞቴ ነው። आज लगता है मैं हवा में हूँ, आज इतनी खुश እኔም በዲያ ሚርዛ ላይ ያዘጋጁትን ቪዲዮ ስጨርስ ለቀጣይ ለያዘቻቸው ፕሮጀክቶቿ በአጠቃላይ ስኬትን፣ ለትዳሯ ለህይወቷ ሰላምን እየተመኘሁኝ ፕሮግራሜን በዚህ ያጠናቅቃለሁ። ውድ ቤተሰቦች ስለ ዲያ ሚርዛ እጅግ በጣም ብዙ ነገሮችን አንስተን አውርተናል። እንዴት አገኛችሁት? በዚህ መሀል እኔ ስናገር ያለፈኝ የዘለልኩት የረሳሁት እናንተ የምታውቁት ነገር ካለ በኮሜንት እንድትጨምሩልኝ ጋብዛችኋለሁኝ። ቪዲዮን ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁም ሼር በማድረግ ተባበሩኝ። ለነበረን ቆይታ በጣም አመሰግናለሁ። አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ जरा जरा महकता है आज तू कहना है आज तुझसे कहना है रहना है